ብዬ 20 ቀን የዛኔ ተሸፋፈዳችሁበት ቀን አስታውሳለሁ። አብርሃም ድምጹ እስከሚለወጥ ብዙ ጊዜ አድርጋችኋል። መቼም እኔ እንጃ ምን ብዬ እንደማስረዳችሁ አላውቅም። አሽቃበትሽ ምናምን ልትሉኝ ትችላላችሁ። አንቺ አሽቃባጭ ነሽ፣ አንቺ እንደዚህ ልትሉኝ ትችላላችሁ። ግን እኔ እንጃ በቃ ሄርሜላ ስታረግስ ሆዴ ባርባር አለው። ማርያምን ነው የምላችሁ። በቃ ሆዴ በጣም ባርባር አለው። ብዙዎቹ ሰዎች የሄርሜላና የአብርሽን ነገር አልተቀበሉትም ነበር፣ ድራማ ነው ምናምን ለሚሉት። ያው አሁን ሄርሜላ አርግዛ ሳያት ሆዴን በጣም በቃ ሆዴ ሽብር ነው ያለው። ለምን ተሸበረ ብትሉኝ በዚህን ሰዓት ሩታ ምን እየተሰማት ይሆናል ብዬ አሰብኩት። ለምን ሩታ ያው እልህም ቢኖርባትም አብርሃም ቢመለስላት ደስታዋ ነበረ። ያው አብርሃም መመለስ አልቻለም። ያው ምን ብዬ እንደምናገር ብቻ ነው ግራ የገባኝ እግዚአብሔርን። እና ሄርሜላ በቃ እድሉን ትጠቅማበታለች። አብርሃም ከእጇ እንዲያመጣ አትፈልግም ከዚህ በኋላ። ያው ልጅ ስለተያዘ ብቻ አብርሃም ከእጅ አይወጣም ሳይሆን ያው ሩታም ልጅ እያላት ነው የተዋት። ግን ምንድነው ሄርሜላ ጎበዝ ነች፣ ወንድ አያያዝ ትችልበታለች። አብርሃምን እንዴት አርጋ እንዳባወራ አርጋ በደንብ ቅብርር አርጋ በደንብ አርጋ ፍቅር ሰጥታው እጅ አስታጥባ ምግብ ሰርታ ቡናውን አቀራርባ ምናምን ብዙ ጊዜ አይተናል። እንደዚህ አይነት የምታረግ ሴት ደግሞ ወንድ ልጅ ይፈልጋል። በእንደዚህ አይነት ነገሮች በሁሉ ነገሮች በቃ በፍቅር አያያዝ አውቃበት አሸንፋለች አብርሃምን። ብቻ ይሁን ያርግላት። ሽማግሌ ይላካል ብሏል። እንግዲህ ገና ካሁኑ አቅለሽለሸኝ ሆዷን ምናምን መያዝ ጀምራለች። ያው ባታረግዝ ኑሮ እንግዲህ ቤተሰብ አትዋሽም ነበረ። ይሄ ውሸት አይደለም። እርግዝና ማለት ማይዋሽ ነገር ነው። ኤኤል ደግሞ በሉሽ ድል ባላችሁ ኤኤል ነው። ከሌላ ወንድ ምናምን የምትሉ ሰዎች 1 አመት ሙሉ ያው አብራው ነው ያለችው። 7 ቀን 6 ቀን ወጣ ሌላ ሰው ጋር ተኝታ አረገዘች እንዳትሉ ቢክሽም ነው። ግን የስንት ቀን እንደሆነ አልተናገረችም። አብርሃም እስካሁን አላመነበትም፣ አልተቀበለውም። ገና እያሰበበት ነው። ዛሬም ራሱ ቅድም ነግሬያቸዋለሁ። ሄርሜላና አብርሃም ዛሬ አልተገናኙም ጭራሽ ብያቸዋለሁ። አልተገናኙም። እውነት ከሆነ ያርግላት፣ ምንም ልደረግ አይቻልም። ግን እኔ እንጃ ብቻ አብርሽና ሄርሜላ አብርሽና ሩታ የመጨረሻ በቃ እኔ እንጃ ወስነዋል ወይ? ከተወሰነ ቆይቷል። ግን በቃ እኔ እንጃ በቃ አላቅም። ሆድ ባሰኝ ማርያምን። ሩታ እንግዲህ እግዚአብሔር መልካሙን ነው የምመኝልሽ። ያው አንቺን የተናገርኩሽ ለምን እንደተናገርኩሽ ያው በዛ ሰዓት ስታፌጂ ሰው ጠፍቶ ፎቶ አሳጥበሽ አመተሽ ምናምን በዛ ምክንያት በጣም ተናድጄብሽ ነበረ። እና ደግሞ በቃ በዛ ምክንያት ሩታዬ እንግዲህ መልካሙን ነው የምመኝልሽ። እኔ ሁሌም ነው የምናገረው ሩታ ወድሻለሁ። ዛሬ እንግዲህ ምን አይነት ስሜት ውስጥ እንዳለሽ አላቅም። በጣም ነው ያው የምትወዱ ሰው ሩታ አብርሃምን ባትወዱ ኑሮ እልህ ውስጥ አትገባም ነበር። ያው የእልህም ቢሆንም ስለምትወደውም ነው። አንዳንድ ሰው የሚወደውን ሰው በእልህ ነው የሚወጣው። እንግዲህ ምንም ሊደረግ አይቻልም። አብርሃም ከዚህ በኋላ የሄርሜላ ሆኗል። ሄርሜላ እርጉዝ ነች። በጣም ደስ ይላል። እንግዲህ ይሄ ውሸት ነው ብዬ አላስብም መቼም። ውሸት ከሆነ ግን ሄርሜላ እኔ አልፋታሽም። እግዚአብሔር ውሸት ከሆነ ለምን አምነንሻል፣ ደስ ብሎናል። እንኳን ደስ ያለሽ እህታችን፣ እንወድሻለን። የሰላም ያርግልሽ ነው የምለው። እና አቤልም እንግዲህ ከሄርሜላ ጎን ቆሞ እንግዲህ ሁሉን ነገር እኛ እናስጨርሻል ብሏል። እንግዲህ አብርሃም ደግሞ በጣም የሚገርማችሁ ነገር አቤልን ከራሱ በላይ ነው የሚያምረው። አቤል ያለውን ነገር ሁሉ ከማድረግ ወደ ኋላ እንደማይል ባለፈውም ሲናገር ነበር። አቤል ማለት ወንድሜ ነው፣ እሱ ያለኝን ነገር ከራሴ በላይ ስለማምነው እሱ ያለኝን ነገር ከማድረግ ወደ ኋላ አይደለም ብሏል። እንግዲህ ሽማግሌ ምን ነጋሽ ጋር ከተላከ እንግዲህ
ሰርግ እንግዲህ እናያለን ማለት ነው። ከሰሞኑ ያው አብርሃምም ከተቀበለ በትክክል ያው ሳያንገራግር መቀበል ያለበት ግዴታ ነው። አብረ ከተኛ አብረ ብርድ ልብስ አልጋ ልብስ አምሶላ ከተጋፈፍክ ግዴታክ ነው አብርሃም መቀበል አለብህ። እቺ ልጅ አርግዛለች። ከዚህ በኋላ አንተ እጅ ላይ ነው ያለችው እና አንዳንድ ሰዎች ደግሞ ከሌላ ወንድን ያረገዘችው ምናምን የምትሉት ሰዎች ይሄ የጠላት ወሬ ነው። ማንም ምንም ከሌላ ወንድ ያረገዘችው ነገር የለም። ውሸታሞች ናችሁ። ከሌላ ወንድ አረገዘች ብላችሁ ስሟ የምታጠፉ ቀዳዶች አትቀደዱ። ሄርሜላ አንድና አንድ ከአብርሽ ነው ያረገዘችው። በቃ አረገዘች፣ ጠፋች። 7 ቀን ነው 8 ቀን። በ8 ቀን እንግዲህ ከሌላ ወንድ ጋራ ተሳስማ አምዞላ ተጋፋ ምናምን አርግዛ መጣች ካላችሁኝ እስቅባችኋለሁ። በጣም ከብቷችኋል። አሁን ሄርሜላ የስንት ወር እንደሆነ ማስረዳት አለባት ለአብርሃም። የስንት ወር ነው? መቼ ነው የተገናኙት? ግንኙነት የፈጸሙበት ቀን ከ7 ቀን በፊት ነው ማለት ነው። ግንኙነት ከፈጸሙ ከ7 ቀን በፊት ከሆነ ቢያንስ ይሄ ከ7 ቀን በፊት የዛኔ ሲሸፋፈዱ መስልታ ነበር የተሸፋፈዱት። ታስታውሳላችሁ? የተሸፋፈዱበት ቀን መች መሰላችሁ? ያኔ አበባ ያመጣላት ቀን በጣም ተሸፋፍዶ አይኗን ሲያያት ነበረ። በየዛን ሰዓት ይመስለኛል አምሶላ የተጋፈፉት። የዛን ሰዓት አምሶላ ከተጋፈፉ ማለት አሁን ቢያንስ 14 ቀን ሄርሜላ ካረገዘች ቢያንስ 15 ቀን ወይ 20 ቀን ቢሆን ነው። ከ20 ቀን ካለፈ ግን ችግር አለው። 20 ቀን ይሆናል አምሶላ ከተጋፈፉ ማለት ነው ቤተሰብ እና የ20 ቀን ወይ የ20 ቀን ብትሆን ነው እርግዝናዋ ማለት ነው። እንግዲህ አብርሃም ከ20 ቀን ዝልጥ ካለች ሌላ ነገር ነው። ሄርሜላዬ 20 ቀን የዛኔ ተሸፋፈዳችሁበት ቀን አስታውሳለሁ። አብርሃም ድምጹ እስከሚለወጥ ብዙ ጊዜ አድርጋችኋል መቼም የዛኔ አላቅም። ብዙ ጊዜ አድርጋችሁ ታውቃላችሁ፣ ግን የዛኔ አላቅም እንዴት እንዳመለጣችሁ እንዴት እንድታረግጅ እንደቻልሽ። የዛን ቀን ይመስለኛል ያረገሽው በቅርብ ቀን ከሆነ ማለት ነው። ከዛ በፊት ደግሞ ከሆነ ስካይ ላይ ሆቴል ያደሩ ቀን የተለጣለጡት የዛን ቀን ይሆናል። እንግዲህ ቤተሰብ ያው ሁሉን ነገር እናያለን፣ እንሰማለን። ማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ተረፈቻችሁ ወዳችኋለሁ። ባይ